ሴቶች ለጋብቻ ሲጠየቁ አሁን አላስገባም ይላሉ። ይህ እንዴት ነው? አሁን አላገባም ነው። ኧረ የሚገርም ነው። ጉድ እኮ ነው። አማርኛው በጣም በተስተካከለ አማርኛ ነው። አላስገባም ጉድ እኮ ነው። ሴቶች ስለሚለጉ በዚህ ዙሪያ ጥያቄያቸው ደግሞ መጥቷል። እያችሁ ስለዚህ አላገባም ነው እና ሴቶች ለጋብቻ ሲጠየቁ አላገባም ማለት ወይም ኮራት ነው ወይም ጅልነት ነው ወይም ጃሂልነት ነው ወይም ደግሞ ብልግና ማሰብ ነው ወይም ደግሞ በዲን በሱና ማሾፍ ነው ወይም በህይወታቸው መጫወት ነው ወይም ደግሞ ወንዶችን መፈተን ነው። ሴቶች ትዳር አልይዝም ማለት ትልቅ አደጋ እንደሚከተለው ይስሙ ይወቁ። አንደኛ ጊዜያቸው ውስን ጊዜ ናት። ከ14 ከ15 ከ20 ካለው ጊዜ ጀምሮ እስከ 50 ወይም 48 ወይም 45 ባለው ነው። ከዛ በኋላ የመውለድ እድል የላቸውም። ከዛ በኋላ ምንድነው የሰውን ዘር ማለት የልጅን ማለት መሬት ቢጊጡ አፈር ቢበሉ የአፈር መሬት ቢበሉ ልጅን ሊያገኙ አይችሉም። እቺ ልጅ የሚያፈሩባት ትንሽ ጊዜ ማለት ነው። ይሄን መሰለ አበባ በወርቅ በጨርቅ ማለት ነው በዶላር በምንም ተገዝቶ ማይገኝ ያኒ የራሷን የመሰለ ታርጌት ማለት ነው። ያኒ ኮፒ ይሄን ልጅ ለማግኘት ከወንድ የበለጠ ሴቶች መጣር አለባቸው። ወንዶች ሚሻል አንድ እድል አላቸው። ወንዶች ማለት ነው ለመውለድ ሊገድባቸው ነገር የለም ጭራሽ አርጅተው ካልጨረጨሱ በስተቀር። ሴቶች ግን ገና እያሉ የተንቀሳቀሱ ምንም ሳይሆኑ ጊዜዋ ላጥ ስላለች አይፏ ከዛ በኋላ ባዶ ሆነው ቁጭ ይላሉ። በቅሎ ታውቃላችሁ አይደለም? በቅሎ የሚባል አለ ማይወልድ አለ። አይታችኋል? ልክ ማለት ነው። ሴት ልጅ ካልወለደች ከወንድ ምን ትለያለች? ሴት ልጅ እንድትወልድ አድርጓል አላህ ጀለ ወዐላ። የአላህ ሱና ነው። ስለዚህ ሴት እህቶቻችን አደራ ነው የሚለው። ሌሎቹ ምንድነው ብር ከሌለው አንዳንዶቹ ምን አለው የሆነ ደግሞ ምንድነው የት ያኖረኝ ነው ወይም ደግሞ ለሁለተኝነት መሄድ አልፈልግም ወይም ደግሞ እንዴት ብር የለው ወገን የለው ከተማ አልተቀመጠም እንዴት ምናምን የሆነ መተት ምንትሴ የሆነ ጂኒ ጃንካ ጠለፈኝ አባቴ መካኒቴ ማቄ ጂኒ ሸይጣኑ ምንትሴ አበሳው ይናገራሉ። ሴቶች ይሄ ወላሂ የሚያስፈልግ ጉዳይ አይደለም። ሴቶቻችን አላህ ሊፈሩ ይገባል። የሴት መጠን ወይም ደግሞ ፐርሰንት ከወንዱ በእጥፍ ነው በአለም ዳር ይናገራሉ። ከአንድ በላይ አንድ ላይ እንደሚሉት የሴቶች ደግሞ ብዛት ከእጥፍ በላይ ከወንዶች ሆኗል ይላሉ። መፍትሄ ግን አላስገኙለትም። ያሸፈቱትና እያባለጉት ነው። እርቃኑን እንዲሄድ ዚነተኛ ያኒ ዝሙተኛ እንዲሆን ማለት ነው። ወንዶችን እንዲፈትን ኤችአይቪ እንዲያራባና እንዲያስፋፋ ያደረጉት ነው። ዛሬ እህቶቻችን ሴት እህቶቻችን ያኒ ምንድነው በዚህ አውሮፓዊ በሆነ ፊክራ ዘመናዊ በሆነ ፊክራ የብልግና ፊክራ እንዲሁም ደግሞ ማግባት አስፈላጊ አይደለም የሚለውን ፊክራ እንደውም ትዳር መያዝ እንደ ተጽዕኖ ነገር አድርጎ የማያት ፊክራ ጭንቅላታቸው ላይ ሞልቷቸው ሴቶች ዛሬ ትዳር መያዝ ሙሲባ መስሏቸዋል። ወላሂ ትልቅ ኔማ ነው። ከአንድ ምንድነው ከሺህ ወዳጅ አንድ ልጅ ይባላል በተረት ከሺህ ወዳጅ አንድ ልጅ ይባላል። ስለዚህ እንግዲህ አደራ የሚለው ይሄ ነው። ዱንያን ማየት የለብሽም። ዲን አለው ከሆነ ከአንቺ ጋር ይሄድ ከሆነ ሪዝቅ ወደፊት ይመጣል። አሁን ዱንያ አለው ብለሽ